እዛ ሲቆፍርሽ ያድራል። ማንም ሰው ዞር ብሎ የሚያይሽ የለም። እና ባምብዬ ይህንን አስተሳሰብ ከጭንቅላትሽ እናት አውጪ። ትኖሪያለሽ፣ መኖር ያለ ነው። ህይወት ይቀጥላል። ዛሬ ፓስተር ቤታ ህይወት ይቀጥላል። እመቤቴን ነው የምልሽ። ህይወት ትጥማለች። ለዛውም ደግሞ ከምትወጁ ሰው ጋር እናትና አባትሽን ተወጃቸው የለ እንዴት ከእናቶችሽ በፊት ለመቅደም? ይሄ ትክክል አይደለም። ማርያምን እኔ አሁን ከልቤ ነው የምናገረው። ግን አባቴ ያሳሳኛል። እምኖርለት ሰው አለኝ። እህቶች ያሳሱኛል። ወንድም ያሳሳኛል። ሁለት የሚያማምሩ ወንድሞች አሉኝ ሳያቸው የሚያሳሱኝ። ማርያምን እህቴ ያለች እህቴ ፊት ለፊት እሴትዬ ድቅን ትላለች። እና ብዙ ወዳጆች አሉሽ። ኢቭን ወዳጆችስ ቢሆኑ ቤታዬ በግ የሚባሉስ ለነሱ ስኔ ብሞት ትክክል ነው። በየቀኑ ፖስታቸው ላይ እነሱስ አይንገላቱብኝም? ስለዛ ባምቢ ይሄንን አስተሳሰብሽን ከጭንቅላትሽ እርግፍ አርገሽ ጣል አርገሽ አውጪ። ሃሌሉያ! ይሄ መንፈስ ከባምቢ ላይ ውጣ። ሁለተኛ ቢጨንቅሽ ቢከፋሽ ለመድኃኒዓለም ንገሪው። ማርያም እኔ ብዙ ጊዜ እሷን ስላየዋት ነው። ለክርስቶስ ንገሪው። ለድንግል ማርያም ተመርክከሽ አማልጅም ቢያ ታማልድሻለች። በቃ ንገሪው ለመድኃኒዓለም። ቤትሽን ዝጊና እኔ በቀን 6 ነው የማለቅሰው። ምርር ይለኛል። ግን ነገርኩሽ፣ አንበሳው ትዝ ይለኛል። ገጠመ ትዝ ይለኛል። ወጣቶቹ አስበሽዋል ማሬ? ቀን ወጣቱ ሲል በራሱ ሰዓት እግዚአብሔር በእንቅፋትም ይውሰደኝ። ድፍቅ ልበል በእንቅፋት ሲፈልግ ራሱ ልበራስ ልንቅ አድርጎኝ ይውሰድ። ይሄ ማህበረሰብ አያሳንቀኝ። ንገሩልኝ ማርያምን ባምቢም በእርግጠኝነት ማታ ተመክረሻል፣ ተዘግረሻል። ወዳጆችሽ እናትሽ አልቅሳለች። ተይ አባትሽ ተኛለን ብሎ አዝኖ ቁጭ ብሎ እየመከረሽ ነው። ይሄ ይደርስሻል። እግዚአብሔርን ሰው አማሮሽ ከምትሞቺ እህል አንቆሽ ሙቺ። ለዚህ ማህበረሰብ ታንቀሽ ከምትሞቺ እህል አንቆሽ ሙቺ። ቆንጆ ምግብ ተሰርቶ ገና ሳትኮርጁ ጉሮሮሽ ላይ ይነቅሽ። ሁላችንም ይነቀን። ሰው ከሚያሳንቀን፣ ሰው ተስፋ ከሚያስቆርጠን ማንኛውም ሰው ነው የሚያደርገው። ፎን ሴክስ ምናምን ማታስቢ ትልቅ ጠርንግሎ ሽማግሌ ንኪው፣ አንሺው፣ ጭማቂው፣ ቆንጥጪው ሲል ታየዋለሽ። በስልጣን ያለ ደንበኛ የቤተ ክርስቲያን ሰው ነው ብለሽ፣ የመስጊድ ሰው ነው ብለሽ፣ ሰላማዊ ሰው ነው ብለሽ ሄለው ስትሄለው የምን አይነት ቀሚስ ነው የለበሽው? ቀዩን ነው? የት እስኪ ያሳይኝ እናቴ። አንቺ የምትወጁ ሰው ነው እሺ ብለሽ ቀዩን ቀሚስ ልታሳይ ስትይ ከፍትታል። ወይኔ ሲያምር ያለ ቀሚስ ደግሞ እንዴት ነሽ ይጀምራል። ይሄ ሁሉም ጋር ዋይ ማንም ያልጎረጎረ የለም። ትንሽ የፊንገር የተለየብን በአደባባይ ጎረጎሮቹ እንጂ በውስጥ ለውስጥ ሁሉም ሰው ያደርጋል። ሁሉም ሰው ለፍቅረኛው እንዴ የሰው ልጅ ገላውን አይደለም ማሳልፎ ማሳየት አይደለም። ለፍቅረኛችሁስ ቤተሰባችሁን አተውም እንዴ? ስንት ዓመት ከነቅዘንሽ ከነተቀማጥሽ ቤተሰብሽ እዚህ ድረስ ተሸክሞ አሳድጎሽ እኮ አንድ ጎረምሳ ስታገኝ ይሄን ቢ ብለሽ ነው እኮ ከቤት የምትወጪ። አንድ ቀን ያጎረሰችሽ እናትሽ አትመስልም። ፊትሽን ስታዞሪባት አንድ ቀን ዞር ብሎ ያየሽ አባትሽ አይመስልም። ማርያምን አንድ ቀን አባቶቻቸው አይመስላቸውም። ዞር ብሎ እንደዚህ ሳያዋቸው ሲቀሩ ቤታቸውን ለቀው ይወጣሉ። ለወንድ ብለሽ ማለት ነው። አሪፍ ነው ወይኔ ዛሬ ረተው እመቤቴ እኔ በባምቢ በጣም አሳዝናኛለች። በጣም ደግሞ አናዳኛለች። በቃ ቀጥል ብያለሁኝ። ማታ ከእንቅልፌ ብንን ብዬ ነው እንትን ያልኩት። ዛሬ ጠዋት ሳስበው አናደደችኝ። ለማን ብላ እንዴ? ይህንን ድል እኮ ያላገኘ ስንት ሰው አለ እኮ ማርያምን። ኢትዮጵያ ስንት እግሩ የተቆረጠ መስራት እየፈለገ አቅም ያነሰው እጁ የተቆረጠ ከዛ አካሉ ቅሪ በለኝ በክፋት እንዳታዩት ሽማሮች። እኔ ውስጤ እንደዛ አይልም መቤቴ። በቃ አካል ጉዳተኛ ነው የሚባል እንደዛ ሆኖ እንኳን ማለት ነው የማህበረሰቡ አስተሳሰብ ጭንቅላታችን ቀንጭሮ እንኳን ሰፈር ውስጥ እንኳን እንዳይወጡ እያሸማቀቋቸው እንኳን ህይወታቸውን ሳይሰው እንደዛው ከና እግዚአብሔር ከሰጣቸው ነገር ጋር በራቸውን ዘግተው እንኳን ተስፋ ሳይቆርጡ እግዚአብሔር አንድ ቀን ይመጣል እያሉ የሚኖሩ ሰዎች አሉ። ማርያምን ባምቢ እነሱን አስቢ። ምን ጊዜም ልትወድቂ ስትይ ኢትዮጵያ ውስጥ በቃ እንደዚህ አይነት ሰው አለ። ደግሞ አንቺ ይቀርብሻል። እንዲህ አይነት ሰው አለ፣ እንዲህ አይነት ሰው አለ። ያ ሰው ተስፋ አለው። ይህን እድል ያንቺ የሰጠሽን እድል እግዚአብሔር ለማንም አልሰጠም ብለሽ አስቢ። እኔ አሁን የተሰጠኝ እድል ለማንም ሰው አልተሰጠም። ለማንም ሰው እግዚአብሔር ማማረር ነው የሚሆንብኝ እንዴ? የሰው ፍቅር ሰጥቶኝ ሰፖርት የሚያደርገኝ ሰው በዝቶ ቪው ኖሮኝ ላይክ ኖሮኝ ሶሻል ሚዲያ ላይ እስከመጣው ነው የምልሽ። ቤተሰቦቼ ይወዱኛል። ቤተሰቦቼ አጠገቤ ናቸው ያሉትኝ።
የሚወዱኝ ፍቅረኞች አሉ የት ሄዳሉ? ብዙ የሚወዱኝ ፍቅረኞች አሉኝ። እነሱን እንዴት ባምቢ እነሱ ለማን ተትቶ እንዴ? አስገበት የለችም ማርያምን ብትኖር እንደው እርግጥ አርጌ ቅጥቅጥ አርጌ ለባምቢ ነግራታል። ደሜን ቀጥ አርጓል ለማን አባቱ ብላ ይሄን መልክ ይዘሽ እንዴ አንቺ እግር የሚመሳስሉ እኮ ሰዎች እኮ ቲክቶክ ላይ ውር እያሉ እኮ እየኖሩ ነው። እግር የሚመሳስሉ እንዴ እግር ተረገዛታቸው ራጣታታቸው ሽምብራ የሚመሳስሉ ሰዎች እዚህ ቲክቶክ ላይ ፉን እያሉ ነው። አንቺ ለምን ብለሽ ባምቢ ማርያምን ይሄ ትክክል አይደለም። ጓደኞችሽን እንኳን አይተሽ ብርታት አይሆንሽም እንዴ? እኔ ጓደኞቼን እያየሁ መቃኛ ቡዳ አልሞት ልሞት ኧረ እባክሽ እያልሽ መቀጠል ላይ ያለብሽ። እኔን አሁን ተይኝ፣ ተመልከችኝ። ካሳው ርቅ ያለው አልተስማማኝም። ተመልከቱኝ። የሴት ወዛደር መስያለሁ። የሴት ወዛደር ተመልከች። እንግዲህ ሽሙን ምኑ አቤታ ከሰው ራቂ፣ ከምቀኛ ሰዎች ራቂ። ኮመንታተር እንዲህ ቢያቸው ኢልማ አጠራው ሙጥ ያረከይ ሰልያሽ እንዲህ ብሄር ነው እንጂ ከነዚህ ማህበረሰብ ጋር ሁሉም ሄድሽ ጓደኞችሽ ናቸው የሚጽፉልሽ። እኔ አሁን ቀን ከሌሊት ስጮት አይኛልሽ ቲክቶክ ላይ ግን ራሴን ለማጥፋት አላስብም። በየቀኑ ነው የሚሰድቡኝ። ሸርሙጥ አይሉኛል ሞለዳች። አሁን ደግሞ በሷ በመጣችሁ ማለት ባለ ሀብት ነው ማገባው አለች እንዴ። እና ድስት ከክልል ጋር ለምን እንጋባለን እንዴ? ከመጣሁበት አመጣት ድህነት ሲያከኝ የኖርኩኝ ስንቶቻችሁ እኔ ሳላከከኝም እግዚአብሔር ይመስገን። እግዚአብሔር ማሳዘን ይሆንብኛል። ቅምጠል ብዬ ነው የመጣሁት። ግን ሳድግም ደግሞ እካካሙ ላይ የሚጥለኝ እንዳው እኮ እሺ ደሃ ወንድ ላይ እንኳን ቢጥለኝ ክብር የሚሰጠኝ ደሃ ወንድ ላይ እኮ አይጥልም። አንዳንድ ወንዶች የኛ ወንዶች እኮ ማለት ነው ድህነትም እያለ በላዩ ላይ እኮ እሳትና ቸነፈር እኮ ነው የምትጨምሩትኝ። ድህነት እያለ በላዩ ላይ እኮ እሳት ነው የምትጨምሩት። አስቡ። ደሃ ነው ቁርፍፍ ያለ ቁጥፍት ያለ ደሃ። ድህነቱን እሺ ይሁን ሰርቶ ይለወጣል ብላችሁ ስታስበው አመሉ ባለጌ ነው። ጎረቤትን ይሸጉርላል። ምን ነው አንቺ ስላልሰጠሽኝ እሷ ከፍታ ሰጠችኝ። ሸኩር አርጎ እግዚአብሔር ያዛይ ሸኩር ነፈት አርጎ ምንና ለምን ፊትሽን አዙረሽ ተኛሽ? ሸጉር እኮ ነው። ሌላ ከእንደዚህ አይነት ሰው ሲገባ ማለት ነው አንድ አስቤዛ ገዝቶላችሁ ማያቅ ሲገባ በራስሽ በኮንጎ ጫማ ተስፋ እንድትቆርጪ አናትሽን ቀውሮ ዛሬ ምሳል ተሰራም እንዴ የሚል አይነት ወንድ ጋር ያለ ነው። ስለዚህ ሀብታሚ እኔ ድሮ ገንዘብ አልወድም፣ አሁን ግን እወዳለሁ። ሀብታሚ ደለኝ ጌታ አምላኬ ሆይ እኔም ብላቴናክ እቺኔ መሰለኝ ድንግል ሽቅርቅር ብላቴናክ ከጣልከኝ አወዳደቄን አሳምርልኝ። መልኩ ጉፋያ ይሁን መልኩ በተራስም ሸፍነው ናሁን ጌታ ሆይ ካንተ ጋር ነው ቪአይፒ እየጸለዩ ያለሁት። ይሄ ማህበረሰብ እንደፈለገ ይበል። ጌታ አምላኬ ሆይ ከሰጣኸኝ አይቀር ፊቱ ይሁን ድንጋይ ፊትም ይምሰል እንጠርበዋለን። ገንዘብ ካለ ይስተካከላል። ገንዘብ ካለ በሰማይ ቤት አለ ይበራል። ተበራላል። ኧረ አያስፈልግም። ይሄ አንበሳ አይቀርብኝ ነበር ያችን ገመድ ቢይዝ ኖሮ። አሁን ባምብዬ ገባሽ እናት አለም ራሴን ያኔ ገመድ ይዤ ፕሮፋይሌ ላይ እንዲያንጠለጠልኩ እቻ አንበሳ ትቀርብኝ ነበር። ራሴን በማዳኔ ግን አሜንዬ አለውልሽ እህት አለም ብላ እንዲህ አይነት ቤተሰብ ሰፖርተር አንበሳውን ለቀቀችው። ተመልከች ራሴን ባጠፋ ኢማጂን እንደ እቻ አንበሳ አልያትም ነበር። መንግስተ ሰማያት የለ ሲኦል የለ። ይሄንን አስቢበት። እንዲህ ካልሆነ ጋይስ እየተመካከረ መሄድ አንችልም። እና ደግሞ ሲቀጥል ምን አለች ነው የሚባል ወንዶች እግሬን እየላሳችሁ ትቀጥላላችሁ አለች ተባለ አይደለ? ያን ያለችበት አውድ ከምን አንፃር ላይ ከምን ተነስታ ነው የሚለውን ደግሞ ማገናዘብ አለባችሁ። ከምን ተነስታ ነው እግሬን ወንዶች ይሉሱኛል? አንድ ሰው ነው ኮሜንት ላይ መጥቶ ማለት የሚያገባሽ የለም አንቺ ቆሞ ቀረርነሽ ሚል ከማግባትም አልፎ እግሬን እየላሰ እሷ እንደው እግሬን እየላሰ ነው ያለችው። ተሸክሞኝ ሰፈር ለሰፈር እንደ ወያላ ማዞሮ ባለ ማገባው ነው ምልክ። እኔን ዳውን ልታረግ እኔን ልታንቋሽሽ እኔን ዝቅ ልታደርግ የምትመጣ ኮሜንታተር ካለ ሁሉም ወንዶች እግሬን ይልሰዋል አላለችም። የሚያገባሽ የለም ከተባለች አንድ ሴት ልጅ አይምሮዋን ልትነካጡም ቡቅ ልታረግ ስትመጣ ማለት ነው እኔ ምልክ እንደ ሐማል ኩሊ አድርጌ ማስኬደው እንዳለ ነው ምልክ። ስፈልግ አናቱ ላይ ቁጭ ብዬበት
ስፈልግ እያጣፋውት ሜድ ወንድ አይጠፋም ነው ምልክ ሞራሊ ልትነካ ከመጣ እንጂ በእርግጠኝነት ሁሉ ወንዶች እግር ይልሳሉ አይደለም። አባት አላት እኮ ወንድም አላት እኮ ያጎት ልጅ አላት ወንዶች አይደሉ እንዴ እንዳለ ወንድ ልጅ ሁሉ እግር ይልሳል ማለት አይደለም። ክብር ለወንዶቻችን። ግን ደግሞ ሰዎች ሞራላችሁን ሊነኩ ኮመንት ላይ ከመጡት እኔ አሁን ለምሳሌ ቤታዬ ማታ ማን ሲሸጉርሽ አደረ ይለኛል። የማይጠየቅ ጥያቄ በምድር ላይ ያልተፈጸመ ጥያቄ ጠይቆኛል አይደል? ነርቫችሁ የሚነካ አባትህን ጠይቀው እስኪ ተኮላን ጠይቀው። ከተኮላ ጋር ማታ ነበርን ነው የምልህ። አግባብ እኮ አይደለም ጋይስ እኮ አስፈላጊ እኮ አይደለም። ግን ጭንቅላቴን ይነኩታል። ማን ነው ማታ ያሸጉ? ምን አገባው? ለምን ደበሎ ላይ ሲደልቀኝ አያድርም? የግል ህይወቴ እኮ ነው። ማን ቤታይ ሲጠዘጥዝሽ የሚያድረው ይሉኛል። አንቺን እኮ በእንጨት የሚነካሽ የለም። እውነትህን ነው። ማንም ሰው አይነካኝም። አባትህ ግን በክብር ይወስዱኛል ነው የምልህ። ያኔ ትማርበታለህ። አንተ አፍ ቢታረም ኖሮ አባትህ በትክክል እንትን ቢል ብታረም ኮሜንት ላይ መታጽፍ ኮሜንታተር አፋችሁን ቆጥቡ። የምትጽፉ ሰዎች ይላችሁ ዝም ብሎ ሰው ተራ ሰው አንዴ ነው የሚጽፈው። ማርያምን ነው የምላችሁ የሚጽፉትኝ ምቀኛ ቤተሰቦቻችሁ ሊኖሩ ይችላል። በእናንተ ስላለፈላቸው የሚቃጠሉ ቤተሰቦቻችሁ ሊሆኑ ይችላል። የሚቃጠል ጎረቤት ይኖራል። ነግሬያችኋለሁ እኮ ባለፈው ሶፋ ገዛለን ነው። ወይኔ እትዬ ምስር እንግዲህ ምስር እዚህ ውስጥ ካለሽ ምሳሌ መስጫን ያረኩትኝ ይቅርታ። ምስርዬ ክፉ ጎረቤት እኮ አላችሁ። ምስርዬ ጣሪያው እኮ አፈሰሰብኝ እናት አለም ላይ ሶፋውን እኮ እንድትሾፏት ነው እኮ ክፉ ጎረቤት። ምን አለበት የዋ ጎረቤት እኮ ወይ ሶፋ ገዛው እኮ እናቴ ብታይ በዚህ ቅናሽ ዋጋ ሲያምር ምናምን ማለት ይቻላል። ክፉ ጎረቤት እንደዚህ ነው። ሶፋ ገዝቶ ለማሳየት ጣሪያው አፈሰሰብኝ ምን አገናኘው? ከዛ መጣይ ስታይ የቱ ጋር ነው የሚያፈሰው? በቃ ታዩ ልጄ ይመጣል ማታ ሰራዋለሁ ብሎኛል እናቴ አንገላታውሻ ሶፋውን እኮ እንድትሾፊ ነው። እንዲህ አይነት ምቀኛ ጎረቤት አለሽ። ከነሱ የበለጥሽ ሲመስላቸው በፌክ አካውንት ይመጣል። ጓደኞችሽ አሉ ቢያስነጥሱ ቢፈሱ ዞር ብሎ የማይታዩ አሉ። አንቺ ገና ስትይውሉ ስትይ ምን ለማለት ፈልጋ ነው እንዴት አለች ማንን ለመናገር ነው ተብሎ አጀንዳ የምትሆኚ ሰፋ አተደርገሽ የሚነገርሽ ሰው ልትሆኚ ትችያለሽ። ጓደኞችሽ ቢቀዝኑ እንኳን ፖፖ ይዘው አደባባይ ላይ ቢቀዝኑ ብሎ ሰው ቦታ የማይሰጣቸዋል። በፌክ አካውንት መተው ቀንሽን ይረብሹታል። እኔን የሚያደርጉኝ እንደዚህ አይነት ሰዎች ናቸው። ጠንቅቄ ያውቃለሁ። ግን ችግሬ ምንድነው? እወዳለሁ ሰላም ስለማልወድ ነው። እኔም አንዳንዴ ኢግኖር ማድረግ ልመጂ። ቤታ ቤታ የምትባይ ሴትዮ ሁሌ ካክሽን እንዳከክሽ መቼ ነው የምትለወጪው? አንቺ አህያ ኮመንት መጥተው ይሰድቡሻል። ጓደኞችሽ ናቸው ቀንተው ተቃጥለው። ለምን አይገባሽም ቤታ? እስኪ አንዴ እልፍ ሲል እልፍ ይገኛል። በይ መሀይም አይገባትም። እሷ ቤታም አይገባትም። ተዋጋይስ ተዋት። ባጭሩ ግን ባምቢን ተይ ይበሏት። ከጎናችሁ ያላችሁ ሰዎች ነገ ጆንያ የሚያህል ብርድ ልብስ ተሸክማችሁ ከማዘን ዛሬ ባምቢ ይሄ ራሷን ታጠፋለችም እያልኩ አይደለም። የተማረጃ አእምሮ ያስባል። ግን ደግሞ እንደዚህ ሰው ልጅ ማሰብ የሌለበት ነገር በቃ እንደዚህ ኖ። እኔ ያለፍኩት ታሪክ ስለሆነ ነው። ማርያም እና አሁን እየቀለልኩ ነው ፊት የሚመስለው እንደ እግዚአብሔር አምላክ ለማዘንም ፊት አያስፈልግም። ውሃ ልጠጣ። ቆይ ጋይስ እኔ እኮ በድንጋይ አይደለም የምሰራው። ከብብቴ ግብብዳ ላብ እንዲወረደ ነው። ቆይ አንዴ እንዴ ወይኔ አምላኬ ወይ ተመልከች እስኪ ባምቢ እኔ ተመልከቺ። አቤት 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 እኔ እነ ፊንገር ምናምን እንደ ሰርጀሪ ተሰደበኝ ትላለህ። እንደኔ ማርያምን እንደኔ ቡሌት ተደረገ የለም። እግዚአብሔር በሰጠኝ ፊት ይሄን ኮሮኮንቹ ፊት ሰጥቶኝ እኔ ስጠኝ ብዬ ፍለፍ እኔ ተሰለፍኩኝ። ጌታዊ 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 ብዬ ፍለፊት መልኩ ላይ ብዬ ብሰለፍ ሙልት ታለ ቪአይፒ ሰልፉ ሞላ። ቂጥ ላይ ሄጄ ተዘበዘፍኩልሽ። እብድም ያህል ቂጥ ሰጠኝ። አይ ጌታዊ እንደው ሌላው ቢቀር አፍንጫዬን ጎራዳውን አስተካክልልኝ ሲል አሁንም ሰልፉ ሞላ። የኔ ህይወት ታሪኬ ነው። ሄጄ ጡቱ ላይ ተሰለፍኩ። ይሄም ያህል እብድም ያህል ጡት ተሸከምኩልሽ እና በፊቴ ተሰደብኩ። ፊቷ ሲያስጠላ አስቀያሚ ምን ትመስላል። የፊቴ አልፎ ደግሞ እግዚአብሔር ይሄን ፊት መፈንከቻ ፊት እግዚአብሔር ሰጥቶኛል። እግዚአብሔር ሁሉን አድርጎ በአምሳያው ነገር ደግሞ ትመጡብኛላችሁ ኦርቶዶክስ። ቆይ ላስተካክለው እንዴ። እግዚአብሔር በአምሳያው ህዝብን ሁሉ በደሙ አንጽቶ በጭቃድ ቦልብሎ በስትንፋሴው ህዝብን እኩል አድርጎ ሰርቷል። ነገ እንዳትመጡብኝ። የይቅርታ ቪዲዮ መስራት አልችልም። የኛ ቤተሰብ የኛ ወገን ግን ኢትዮጵያኖች ግን ያ ነገር ስላልታየን የሰው ፊት እንሳደባል። እና ባምቢዬ ልልሽ የፈለኩት እኔ በፊት ተሰድቤያለሁ። ቤተሰቦቼ ተሰድበዋል።
ምን ያልተሰደበ ነገር አለ? ምን ያልተሰደበ ነገር አለ? ጡቴ በተከፋፊ እኔማ ተከፋፍዬ ነው ባምቢዬ ተሰደ አይኔ ቄጤ ጡቴ ዳቦ ምን ዳቦሽ ሁሉ አሰርተሻል ተባልኩ እኮ ባምቢ። ከዚህ በላይ እኮ እንደው ጦርነት የለም። እግዚአብሔር ያሳየሽ እንግዲህ። አሁን ይሄ ማህበረሰብ የተነፋ ወርቅዬ ይኖር የተለጠፈ ወርቅዬ ይኖር ማን ምን ግድ ይሰጧል? ለነዚህ ለቲክቶክ ማህበረሰብ ብዬ እግሬን ከፍቼ ገንዘቤን አውጥቼ ኩፍ ያለች ዳቦ ተሰርቼ መጣውላቸው። እግዚአብሔር ያሳየሽ ባምቢ። ኩፍ አድርገ ደብጥ አድርጌ ለዚህ ማህበረሰብ ዲኛ ወንዶች እኮ ምስኪን ናቸው እኮ። እቃ ልታነሽ አጭር ቀሚስ ጎንበስ ብትይ እኮ ማን ደርሶባቸው እናቴ ጎብ ነው የሚልብሽ። የምን አባቱ ሰርጀሪ መሰራ ዳቦ ማሳበጥ ምናምን አይቼም ሰምቼም አላውቅም። ግን እናንተ እንደምትሉት የኛ ወንዶች ሩሩ ናቸው፣ የዋ ናቸው፣ የዋ ናቸው። እቃ በቃ ጣል ማድረግ ነው። ከፎንዶ ዳጠገባቸው ላይ እናቴ ብሎ ራሱ ጉብ ይልልሻል። የምን ማሰራት ነው? እንደኛ ወንዶች እኮ ምስኪን የሉም እኮ እቴቴ እኮ አያበዙም እኮ ላያችን ላይ። ወይኔ ነገ ጉድ ይፈለ። ሰክሬ ነው ጋይስ፣ እየጠጣው ነው፣ ሰክሬ ነው። ነገ ደግሞ ወንዶቻችን ሰደበች ቢሉ ሰክሬ ጋይስ፣ ሰክሬ እየሰከርኩ ነው ጋይስ፣ እየሰከርኩ። ነገ ይቅርታ ቪዲዮ ስሪ እንዳት እየጠጣው እያያችሁኝ ነው። አረቄ ነው እየጠጣ ያለሁት። ነገ ይቅርታ ቪዲዮ ስሪ እንዳትሉኝ። ወይኔ ነገ ግን ጉድ ይፈላ። ቤታይ በስሜትና በሞራል ይሁሉ አውርቼ ነገ ደግሞ ጦርነቱ ይበዝብኛል። እዚህ ትክክል ያላችሁ ኮመንትም ላይ ትክክል በሉ። በመድኃኒዓለም በጉልበታችሁ አምላክ እዚህም ትክክል ያላችሁ ሪካርድ ላይም ስፖሰት ቤታ ትክክላት። ኧረ በመቤቴ እንዳታይ እናቴ ቤታ ታይን ያልሽ ተነካክቼ ተጨማለቄ ከጨረስኩ በኋላ እናቴ አንቺ በሬዲዮ ታዳምጫለሽ እና እኔ ቤታ ምን አባሽ ላርግሽ እንዴ? ኤፍኤም ላይ ሬዲዮ ላይ ነው እንደ ጆሮአችሁ ላይ አርጋችሁ የምትሰሙት ሰዎች። አውርቼ ከጨረስኩ በኋላ ቤታ ታይ። ከዚህ በኋላ ምን ልቶ ውድሁ ያለ የሌለውን እኮ ነው ዝርግፍግፍ አድርጌ ያወራሁት እኮ። ነገ አለቀልኝ። ግን እሸቴ ደግሞ ስማ እያዝልኝ እሸቱ ልንገርክማ የይቅርታ ቪዲዮ እሰራለሁ ብሏል እና እሸቴ ትክክል ነው ምናምን የምትሉ ሰዎች የይቅርታ ቪዲዮ ሊሰራ ከሆነ ቆይ መጀመሪያ ሐሳቡን ስሙትኝ። የይቅርታ ቪዲዮ ከሰራ ትክክል ለማለት አቁሙ። ለምን? ተሳስቶ ስለሆነ ነው የይቅርታ ቪዲዮ የሚሰራው። ገባችኋል? ተሳስቶ ስለሆነ ነው መቼስ የይቅርታ ቪዲዮ የሚሰራው። ስለዚህ የሱ ደጋፊዎች ቆይ ተረጋጉ። እኔ ለእናንተ ብዬ ነው። እኔ ማንም ደጋፊ አይደለሁም። ማርያምን ግን ሴት ልጅ ባልሆነ አጉላጉል ስትጠቃ ይደብረኛል። እኔ ስለደረሰብኝ ነው የእሷ ነገር። ምንድን ነው ዩቲዩብ ላይ ጋይስ፣ ዩቲዩብ ላይ ለቀቀው እንዴ? ዩቲዩብ ላይቭ ላይ ነሽ። አሁን ምቀኛ መጣብኝ። ለቀቀ እንዴ ቪዲዮ? ንገሩኝ እሺ። ለቀቀ ንገሩኝ እስኪ፣ ቶሎ ንገሩኝ። ለወሬ ይቅርታ ጠየቀ እሸቴ። ናውን ፎንቴ እስኪ ግባ። የወሬ ሰዓት አለቃው፣ የስራ ሰዓት ነው። ምን አለ? ይቅርታ ጠየቃት፣ ይቅርታ ጠየቃት። አሁን ናውን ፎንቴ ተመልከቱት። እኔ ናውን ፎንቴ አሁን ይመቸኛል። በቃ መፍሳት ከፈለገ ይፈሳል። እኔ እንደዚህ አይነት ሰው ወዳለሁኝ። ይፈስ ምናምን የማይቋጠር ሰው መፍሳት ከፈለገው ናውን ፎንቴ ይፈሳል። መብላት ከፈለገ ማህበረሰብ ምን አባቱ ያመጣ ብልት ከሰው አይነካካ። ሀሳብ ሲመጣ አይገባ። እንደ ናውን ፎንቴ ቢሆን ደስ ይለኛል። አሁን ዝም ብዬ ብድግ ብዬ ሽንት ቤት ዝርጥ እያልኩ ብሄድ ታድሎ ግን ታድሉ። እኛ እኮ ቋጥረን እኮ ነው። እንደው አምላኬ ሆይ ወይ ከዚህ ማህበረሰብ ጋር ደግሜ ልገናኝ። እኔ ግን ማርያምን ነው የምላችሁ ጋይስ። እኔ አሁን ሰው ሁሉ ቢነሳብኝ እማልዋሻችሁ ንገራችሁ፣ ሰው ሁሉ እቺን ነገር ለወደፊት ያዟት። ሰው ሁሉ ቢጠላኝና ቢነሳብኝ ቲክቶክ ላይ እንደ አዲስ እንድትወዱኝ ነው ማረጋችሁ። እንዴት በሉኛ። ኤሪን ከጎኔ ወንበር አዘጋጅለታለሁ፣ ውሻዬን ይዤ እመጣለሁ። ሄቨን ከጎኔ ያለች ስም እየጠራው ፊንገር እንዲያርጋኝ እያልኩኝ ብቻዬን ከውሾቼ ጋር እያማኝ ድጋሚ እንድትወዱኝ ያደርጋለሁ። ማርያምን ብትጠሉኝ መቼስ ትነሱብኛላችሁ። ሰው ቢቀር ብቻዬን ከውሾቼ ጋር እያወራሁ እግዚአብሔር ምስክሬ ነው እምመጣው። በመሃል ምን ጭንቅላቴ ውስጥ እንደሚመጣ ታውቃላችሁ? ብቸኝነቴ ይሻለኛል ብቸኝነቴ የሚል ዘፈን አይምሮ ውስጥ እንቦቅ ይላል። ብቸኝነቴ ቲክቶክ ጓደኝነት ለምን አይቀርባችሁም?
ዋይ ጋይስ የቲክቶክ ጓደኛ የምትሆኑት ለምንድን ነው? ለምንድን ነው ጋይስ የቲክቶክ ጓደኛ ምናምን ለምንድን ነው የምትሆኑት? ምነው ጥቅሙ? ምነው ጥቅሙ ማለት ዋይ ጋይስ እንዴ የሰው ልጅ እኮ ብቻውን መኖር ይችላል። የሰው ልጅ ብቻውን መኖር ይችላል እንዴ